የደነገኩት። ቅዘንቅዘናል ያስቀዝ ቅዘን ሳይሆን ቅዘን የሚለኝ ለምን ነው? ከደነገክሯ ቀና በልና አውራይ ተደነገክኗ ቅዘንቅዘናል ያራንጂ ቅዘን ይለዋል እንዴ ድንጋጤው ነው የሰው ነው ሳይል እንዴ የሰው ነው ሳይል እንዴ ደግሞ ወዲህ ስራ ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾች ሰላም ብያለሁ። በሀገር ውስጥ በሀገር ውጭ ያላችሁ ሰላማችሁ ብዝት ይበልልኝ። ኢትዮጵያ ሀገራችንን ሰላም ያደርግልን። ሰላም ለኢትዮጵያ፣ ሰላም ለሀገራችን ይሁን። እናንተም በያላችሁበት ዓለም ዳርቻ ሁሉ ፈጣሪ ይጠብቃችሁ ማለት ነው። ከአጠገቤ ሆናችሁ የምታበረታቱኝ አመሰግናለሁ። ለኔ መልካም ነገር የምትመኙ ደግሞ ከልብ አድርጌ የማመሰግነው ማለት ነው። ዛሬ እንግዲህ አንዳንድ ጥያቄዎችን እንጠያየቃለን። እስከመጨረሻ አብራችሁን ቆዩ ማለት ነው። የት ትሄድ ኩኩ ቤተሰብ ጥያቄ እጠይቀዋለሁ አሁን ሲመጣ ማለት ነው። ሰፌዱ ላይም አለክክ የሽሮ ክክ ተሰጥቷል ማለት ነው። ዝናብኛ ጋር ክረምት ነው። እንዴት አባቱ ደስ ይመሰላችሁ? በጣም ነው ደስ የሚለው። ክረምት ነው። ይሄ እዚህ ጋር ሁሉ ክክ አለ ባንገስ ያጋጣሚ ማለት ነው። እና በጣም ነው ደስ የሚለው ክረምቱ። በልግ እየበለገ ነውና ያው ለከብቶቹና ለበጎች አሪፍ ነው። እንደፈለገ ማብላት ይቻላል። አሁን ያቆጠቁጥ ራሱ በጎች ምናምን ቢያበሉ ያተርፋል ያዋጣል ማለት ነው። እና ክረምት ላይ እንግዲህ በአንዳንድ ቦታዎችም እንግዲህ ጎርፍ እየተከሰቱና የሰው ህይወት እየጠፋ ነው። ያው እንግዲህ ዛሬ ይካቲት መጋቢት ነው እንጂ መጋቢት ዝናብ እንግዲህ የሰው ህይወት የ30 ሰዎችን ቁጥራቸው የታወቀ 30 ሰዎች ህይወት አልፏል። እንግዲህ በጎርፍ ምክንያት በባህር ዳር ከተማ ያው በባህር ዳር ክልል ነው በከተማው ሳይሆን በዛ ክልል ማለት ነው። በጣም እንግዲህ ያሳዝናል። ያው ምን ይደረጋል? ወይኔ እርጥብ ነው ታታች እሱ ጋር አድርገው ሌላ አለ እንዴ? ቆይ ይምጣና እንጠይቀዋለን እስኪ። እረስቸዋለሁ እኮ ቆይ ከተዋለሁ ለላሟ አንድ ፊቱን እንግዳው ቀለብ ስጣትና ዝናቡ ሳይጥ ለላሟ ቀለብ ጨምርላት። ያው እንግዲህ እየሰራ ነው እሱ። ቆይ ላሳያችሁ እንዴ ያስገባባ በሰኝቻው አሪፍ ነበር። ቆይ ሲባይሁን ቪዲዮ ቆምና አልከውና አንጠብቀው አይሻልም? ከዛ እኔ ደግሞ ጥያቄ እጠይቀዋለሁ ማለት ነው። ምን እንደሚልኝ አብረን እንሰማለን ማለት ነው። ፊቴ ደግሞ በዚህ በኩል ይሄን ሰውን ተወለሽቷል። ይሄ ከዚህ ያነሰ ይሁን እንደዚህ ወጣል። ቶ በቃ እሱ ይነፍስበታል ይደርቃል። ቶ እሱን አይሁን ችግር የለውም። በዛው ቢሪንዳውን ይዘውና ትናንትና የተጀመረውን ልጠጣው ይነፍስበታል እንዴ ይነፍስበታል። እዛ ነው እዛ ወደዛ ይሁን መሰለኝ። ናው ቁጭ በል ጥያቄ ጠይቀሃለሁ። ነው በዚህ ነው እንጂ እቺ እንዳላ ዶሮ ትመጣለች እና ጥያቄ ልጠይቀው ፈልጋለሁ።
አንዳንድ ልጆች ይሄ ጋዝ አለው ትሉኛላችሁ። ይሄ እኮ አሪፍ ነው። እንደውም ይሄ ምርጥ ነው። ይሄን ጠጡ። ነፍሰ ጡር ስትሆኑ ጠጡ። ተቻቻላችሁ ደግሞ ተፈለጋችሁ ተውሃ ጋር ቀላቅሉት እና ቢሪንዳ አብስቶ መጠጣት አሪፍ ነው። እና ጥያቄ ልጠይቅህ ነውና ጥያቄ ልጠይቅህና ከዛ እኮ ና ጥያቄ መጠየቅ ፈልጋ መርፊውን አንተ እየሰፋበት አልነበር እንዴ? እንግሊዘኛ ነው የምጠይቀው። ኧረ እባክህ እንግሊዘኛ አላለም እንዴ? አስኪዩሚ ኧረ እባክህ the question replace እሺ answer ኧረ ባኑ አይደለም። አሁን ወደ ጥያቄያችን እንገባለን ማለት ነው። እሺ አሁን መጀመሪያ ሰላም በላቸው የቱ ፋሚሊዎች ነው። አዎ እሺ ሰላም ብርቱካን 5 ዩቲዩብ ቻናል ቤተሰቦች ሰላማችሁ ብዝት ይበል። ሀገራችን ኢትዮጵያን ሰላም ያደርግልን። በያላችሁበት እስከ ዓለም ዳርቻ ሁሉ ሰላማችሁ ይብዛ። ሁላችሁ ሰርታችሁ ግቡ። ሀገራችንን ሰላም ያደርግልን። እሺ አሁን ደግሞ የምጠይቅ ጥያቄ እያንዳንዱ ትመልሳለህ ማለት ነው። አለበለዚያ ጨው በጥብጠህ ትጠጣለህ። በትክክል ታልመልስ ጨው በጥብጠህ ትጠጣለህ። ኖ ስኳር አይደለም። እሺ አሁን ባለፈው እኔ እዚህ ባስቀመጥኩት ወረቀት ማለት ለቤተሰቦቼ በሰዓቱ እንድታስረዳቸው ሌላ ቀን በመሸበት ስታየው የተሰማን እውነታዊ ነገር ተናገር። ስራውማ ስራ ነው። ጥፋት አድርገሻል፣ ተሰምቶኛል፣ ደንግጫለሁ። ያው ሻማ መብራትም የለም ነበረ። ሻማ ለኩሼ ካርድ ሞልቼ ወደ ቤተሰብ ጋር ልደውል ስል አንቺ ከተፋች። ይሄ ነው በሰዓቱ አስደንጋጭ ነገር ነው የሰራሽው። ጥሩ አልሰራሽ። ሰው ያስባል ይደነግጣል የሚለውንም ደንግጠህ ነበር። በደንብ ነው አይደነገኩት። ሰው አይደለሽ እንዴ? ሰውን ያህል ነገር እንደዛ ተብሎ ይጻፋል? ነውር እኮ ነው። ባይሆን ደውሎ እንደዚህ ቦታ ነኝ እና ማለት ሲገባ፣ አንቺ ግን ወረቀት ላይ ጠረጴዛ ላይ ጽፈሽ እንደዚህ ለቤተሰቦቼ ይሄንን ተናገር ብሎ መናገር በጣም ከባድ ነው። በጣም ስህተት፣ ከምንም በላይ ነው የደነገኩት። ቅዘንቅዘናል። ቅዘን ሳይሆን ቅዘን እንግዲህ ለምን ነው ከደነገክሯ ቀና በልና አውራይ ተደነገክኗ ቅዘንቅዘን አለ። ያራንቺ ቅዘን ይለዋል እንዴ? ድንጋጤው ነው። የሰው ነው ሳልን እንዴ? የሰው ነው ሳልን እንዴ? አይ ደግሞ በቤት ሁሉንም አድርገሽ የተሰራው ምናምን ሳይ ደግሞ ቤት ሁሉም ነው ሰርተሽ ደግሞ ሳይ ልቤ ደንደን አለ። ማለት እንዴ እንደማታደርግም በአንድ በኩል አገናዘብኩ። ከዛ ያው ካርድ ልገዛ ስወጣ ስል ባሩ ላይ ደርሳልሽ። ይሄ ነው ያለው ነገር። እሺ ከሚስትና ከእናት ማን ትወዳለህ? እንደዚህ አይነት ጥያቄ ጠየቅም እንጂ ባለቂ ከሚስትና ከእናት ማን ትወዳለህ? እንደዚህ አይነት ጥያቄ ጠየቅም። ኖ ስሪስ እንደዚህ አይነት ጥያቄ ጠየቅም። ስሪስ እውነት እናትን ስሪስ እንደዚህ አይነት ጥያቄ ጠየቅም። ኧረ እባክህ ችግር የለውም። ሚስትም የራሱ አላማ አለ፣ እናትም የራሷ ተግባር አለ፣ ወንድም የራሱ ተግባር አለ፣ ሁሉም የራሱ ተግባር አለ፣ ጓደኛ የራሱ ተግባር አለ። እንደዚህ አይነት ሲጀምር እንደዚህ አይነት ጥያቄ ጠየቅም። ኖ ይቻላል እንዴ? ይጠየቃል። እውነቱን አውራ፣ አለበለዚያ ጨው በጥብጬ ነው የማመጣው። እንደዚህ አይነት ጥያቄ ጠይቀኝ። እውነት ተናገር፣ ጨው ተምጠጣ። እሺ አንቺ እንደዛ ከሆነሽ ጥያቄሽን በጥያቄ ልመልሰው። ከባልሽና ከአባትሽ ማን ተወጃለሽ? መጀመሪያ እኔ የጠየቁት መልስ። ሁለቱን ኖ አይደለም፣ እኔ የጠየቁት መልስ። ተዛ ደግሞ አንተ እኔን ትጠይቃለህ። ሁለቱንም እንደዚህ አይነት ነገር የሚባል ነገር ከሚስትህና ከእናትህ ማን ተወጃለሽ? ኖ አይደለም። እኔ መጀመሪያ የጠየቁህን መልስና እውነታውን ነገር እኔ ደግሞ አንተ የምትጠይቀኝን እመልሳለሁ። በቀጣይ ቪዲዮ ማለት ነው። አንተ እኔን መጠየቅ ትችላለህ፣ ግን ለዛሬ ያለው ቪዲዮ አንተ ነው እኔ የምጠይቅህ። እውነታ ማርያምን በጨው በጥብጬ ነው የማመጣልህ። እውነት ተናገራ። ስኳር ታመጣሽልኝ ልመልስ እችላለሁ ወይ? ማር አንድ ኪሎ ማር ካመጣሽልኝ ከምር
በእናት ይቀለዳል እንዴ? አንቺ እናት እኮ ነች። አንቺ ምን አይነት ጥያቄ? እናቴን ነው የሚባለው። ታዲያ እንዴ እናቴን ነው የሚባለው። ከሚስት ማን ትወዳለህ? ምን አይነት ኧረ ምስት ነሽ አንቺ። ሲጀመር እንደዚህ አይነት ጥያቄ ሲጀመር አይጠየቅም። እንዲህ አይነት ነገር ሲጀመር ምን ችግር አለው? አሁን አንቺ እናቴን ብል እኔን አትወደኝም የሚለውን ነገር ልጠመጥሚ ነው። ደግሞ እኔ ደግሞ አንቺን ነው ብል እናትህን አትወዳትም ልትይ ነው። እንደዚህ አይነት ጥያቄ አይጠየቅም ሲጀመር። ሁሉንም ነው ሁሉንም። ታዲያ አሁን እናቴን የምትለው የምሰል ነው የምሰል ነው እናቴን የምትለው። እኔ በእናቴ ቀልድ የለም እናትዬ 9 ወር ተሸክማ 5 አመት አጥብታ ለአማዳ ስትደርስ እዚህ ያደረሰችኝ እናቴ። መጀመሪያ አንተ ብትሞት ይሻልሃል እናት። አንተ ብትሞት ይሻልሃል እናት። እኔ እንዴት አንተ መረጥ ማየታ በጣም ስለምወዳት እናቴ በጣም ስለምወዳት። እዚህ ካሜራውን ደግሞ እሺ ጥሩ ጥያቄ። አንተ በቀድም ይሻልሃል። መልካም ልጅ ከልጅና ካንተስ ልጅ ከሚሞት አንተ ተምትሞት። ይቺ ሴትዮ ዛሬ ተጣረባት እንዴ? ኧረ በእናትሽ ዛሬ ሰሪስ ከሆነ አንተም ደግሞ በሌላ ጊዜ እነዚህ ደግሞ እንደ ነርቮቹ ምን ነው ምንድነው? ዛሬ በልደታ ቀን እንደዚህ አይነት ልደታ ትናንትና ናት። አትጠይቂኝ። ትናንት ነች። አንቺ በልጅና ስንዴ እንኳን ምናምን አንተ ቢሆን እንቀቅል ነበር ነው። በልጅና ከልጅና እሺ ንፍሮ አምሮኛል። ስንዴ ምናምን ልታጠብ ተበጣን ከልጅና ካንተ አዎ ሞትማ ቢቀድም ይሻላል። እና አንቺ ምን ልትሽ ሲጀመር መርሃ ግብሩ እንኳን እንደው መጀመሪያ መሞት ያለበት ትልቅ ሰው ነው። ኖ ማለት ልጅ ሆይ አንተ እኩያ ሊሆን ይችላል። ተመሳሳይ ልኮን ትችላላችሁ እና ቢሞት ይሻላል። እንዴ ጥያቄ አይጠየቅም። በጥፊ እንዳልደረግኩሽ እንጂ ምን ጥያቄ ነው የምትጠይቀው? ኧረ እባክህ እጅህን አንሳ። እኔ እንደዚህ አይነት ጥያቄ እንድጠይቂኝ እውነት ተናገር። እኔ አልናገር። አንተ ግድ ነው ይሄን ነው የምደፋብህ። ከእግዚአብሔር ታጣልኛለሽ። ነው የምደፋብህ እንዴ? እውነት ተናገር። እንኳን አንቺን የሚጥታ ነው አይንሽ ነው የሚጀምረው። ያለው የሚጥታ ነው ከምር እውነት አወራ ትክክል ነው እንዴ? አይደለም እውነት ተናገር። መስቲ ስንት አመት ፈልፈለሽ እንደመሰለ ከልጅ ካንተ ቢሞት ይሻላል። ተናገር። በቃ ረፍተኝ እውነት ተናገር። አንተ ጊዜ ያታማሽ ምን አይነት ጥያቄ ነው? እውነታውን ተናገር። እኔ በሞት ነው ደስ የሚለኝ። ሲጀመር ልጅ ለምን ይሞታል? እኔ ልጅ አይቻለሁ። ልጅ ደግሞ አይቶ አንተ ልጅ ብታጣ ልጅ ተተካለህ። ልጅ ያላባት ይኖራል። ልጅ ብታጣ ልጅ ተተካለህ። ልጅ ያላባት ይኖራል። ትልቅ ልጅ ከሆነ ሰው እኮ ሁሉም የተፈጠረው ለሞት ነው። መጀመሪያ እኔ ልጅ አይቻለሁ። ልጅ ሳይ መሞት አለበት። አንቺ እንዴት አስበሽ? እኔ ልጅ ወለድኩ። ልጅ ግን ልጅ ሳይወልድ መሞት የለበትም። እኔ በሞት ምንም ችግር የለውም። እሺ ከቤተሰቦችህ ታህቶች ተወንድሞች ማንንም በጣም ወደዱ? እንደዚህ አይነት ጥያቄ ተጠይቂ ኖ አይ ትክክል ነገር እንዴ? እኔ በሙሉ ቤተሰቦችን ነው ኖ እንደዛ አያስኬድም። እንደዛ አያስኬድም። ወይ ከወንድሞች ውስጥ ወይ ከእህቶች ውስጥ አንድ ላይ የምትወደው ሰው አለ። እሱም ምራቅ ተክላላ ይሄ መልስ አልተመለሰም። እንጂ ገረ ይሄው እኔ ቢያንስ ተነስቼ ጮህ መበጥበጥ ቢያቅተኝ ይሄን ነው የምደፋበት። ተክላላ እውነት አወራ ተናገር። እንደዚህ አይነት ጥያቄ አይጠየቅም። ተናገር። ሲጀመር ማንን ነው የምወደው? በጣም ማንን ነው የምወደው? ነው ውሸት ነው ያወራኸው አይደለም። ከምር ደፋባህ። አንቺ ከዚህ ከአምስቱ ጣቶችሽ ከአምስቱ ጣቶችሽ የትኛዋ ተቆረጥ ብትባይ የትኛዋ ነው የምትይው? ነገ አይ እንደዛ አይደለም። ቤተሰቦች በጣም ወደው ሰው አለ። በጣም ክብር የምትሰጠው አለ ሰው አለ። አንጀትሽን ያርሰዋል ነው። ኧረ ተይ አደራ